ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ሰባተኛውን ሀገራዊ ምርጫ ለማካሄድ በቅድሚያ አስቻይ ሁኔታ መፍጠርና ውስጣዊውን ችግር መፍታት ይገባል ተባለም። መንግስት ሰላም ለመፍጠር ከታጠቁ ኃይሎች ጋር ድርድር ማድረግና ችግሩን መፍታት እንደሚጠበቅበትም ተገልጿል። መሰረት ባዩ በዘንድሮ ዓመት የሚካሄደውን ሰባተኛው ሀገራዊ ምርጫ አስመልክቶ መሰረታዊ ማሻሻያዎች እንዲደረጉ 10 ሀገራዊና ክልላዊ የፖለቲካ ፓርቲዎች በጋራ ባወጡት መግለጫ ጠይቀዋል። መግለጫውን ያወጡት ህብር ኢትዮጵያ ዲሞክራሲ ፓርቲ፣ የመላው ሲዳማ ህዝብ ዲሞክራሲያዊ አንድነት፣ ባልድራስ ለኡነተኛ ዲሞክራሲ ፓርቲ፣ የኢትዮጵያ ህዝብ አብዮታዊ ፓርቲ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ፣ የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራሊስት ኮንግረስ፣ የወላይታ ብሔራዊ ንቅናቄ፣ አረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲ ናቸው። ፓርቲዎቹ በመግለጫቸው ሰባተኛው ሀገራዊ ምርጫ ካለፈው ታሪክ የተለየና አስተማማኝ ሰላም ለመገንባት የሚያስችል እውነተኛ እርምጃ እንዲሆን ምቹ ሁኔታ መፍጠር አማራጭ ሳይሆን ቅድመ ሁኔታ መሆኑን ገልጸዋል። በጉዳዩ ላይ ለኢሳት ሐሳባቸውን የሰጡት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ፕሬዝዳንት አብርሃም ሃይማኖት ምርጫው ፍትሃዊና ዲሞክራሲያዊ እንዲሆን በቅድሚያ መሰራት አሉባቸው ያሏቸውን ጉዳዮች አንስተዋል። 10 ፓርቲዎች ዋና ዓላማ ይሄ 2018 ምርጫ ፍትሃዊ ዲሞክራሲያዊ እንዲሆን ነው ፍላጎታችን። እነዛ እንዲሆኑ ደግሞ የመጀመሪያው አስቻይ ሁኔታ መፈጠር፣ የሚዲያ ነጻነት መኖር፣ ጋዜጠኞች ታሰሩ መፈታት፣ ፖለቲከኞች መፈታት፣ የዓለም አቀፍ ታዛቢዎች፣ የአውሮፓ ህብረት፣ የተባበሩት መንግስታት፣ የአፍሪካ ህብረት ታዛቢዎች መኖር በጣም ወሳኝ ነው። እንዲሁም የሰላምና ጸጥታ ጉዳይ ላይ አስተማማኝ ነገር ማድረግ፣ የተቃዋሚ ፓርቲዎች በነጻነት ወጥተን ቀስቅሰን ህዝባችንን ሐሳባችንን ሰጥተን ለህዝባችን ሰጥተን እንዲመርጠን ለማድረግ እነዚህ መሰረታዊ ናቸው። ፕሬዝዳንቱ አያይዘውም እነዚህ ችግሮች ለሰባተኛው ሀገራዊ ምርጫ ተግዳሮት መሆናቸውን አንስተው ቅድሚያ እነዚህን ውስጣዊ ችግሮች መፍታት እንደሚያስፈልግ ተናግረዋል። የሀገር ውስጥ ችግር መፈታት አለበት። ከምርጫ ጋር በተያያዘ ብቻ ሳይሆን ለሀገሪቱም ሰላም፣ እድገት፣ ኢኮኖሚያዊ እድገት። ስለዚህ እነዚህ የውስጥ ችግሮች የ2018 ምርጫም ከባድ ተግዳሮቶች ናቸው። ስለዚህ አስቸኳይ ሁሉን አቀፍ ድርድር ያስፈልጋል። መነጋገር፣ መቀመጥ እና የውስጥ ችግርን መፍታት ያስፈልጋል። ከህዝብ ጋራ እንዲሁም ከፖለቲካ ሊቃኑ ጋር መግባባት ያስፈልጋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ምክትል ሰብሳቢ ሙላቱ ገመቹ በበኩላቸው እኛ የምንፈልገው ሰላም ሰፍኖ ምርጫ እንዲካሄድ ነው ያሉ ሲሆን ሰላም ማስፈን ከተቻለ የሀገሪቱን ሁለንተናዊ እድገትም ማረጋገጥ ይቻላል ብለዋል። ሰላምን ለመፍጠር ግጭት ከሚፈጥሩት አካላት ጋርም ምንድነው ጥያቄያቸው ብሎ ቁጭ ብሎ ነፍጥ የሚያነሱበት ምክንያት ምንድነው? እነዚህን ጥያቄያቸውን ተቀብሎ ጥያቄያቸውን የሚስተናገድበት የነሱም ሐሳባቸውን ሁለቱም ተገናኝቶ ችግሩ የሚፈታበትና ሰላም የሚፈጠርበትን የመፈለጉ ከፍተኛውን ድርሻ የሚይዘው አሁን መንግስትና እንግዲህ ሀገሪቷን የሚያስተዳድረው ፓርቲ ነው ማለት ነው። ይሄ ይፈልጋል። ህዝባችን ደግሞ ለዚህ መጣር አለበት። ሰላም እንዲፈጠር ሁሉም ሰርቶ እንዲገባ፣ ሀገር ቤት ያሉት ከቦታ ወደ ቦታ በሰላም ለመዛወር እንዲችሉ፣ ሰላማዊ የሆነ ጉዳይ አስቻይ የሆኑ ጉዳዮች በሀገሪቷ ውስጥ እንዲፈጠሩ ህዝብ ደግሞ ለዚህ ተገቢውን አገልግሎት መስጠት ነው እና ፓርቲዎች ደግሞ ለሰላም መቆም አለባቸው። በትጥቅ ትግል የሚገኙትን ጨምሮ በሁሉም የፖለቲካ ኃይሎችና ባለድርሻ አካላት መካከል ሁሉን አቀፍ ውይይት በማድረግ ብሔራዊ መግባባት መፍጠርና እርቅ ማውረድ አስፈላጊ መሆኑን የፖለቲካ ፓርቲዎቹ ባወጡት መግለጫ አስታውቀዋል። ለጤና መድን ተጠቃሚዎች አገልግሎት በማይሰጡ የጤና ተቋማት ላይ እርምጃ እንደሚወሰድ የኢትዮጵያ ጤና መድን አገልግሎት አስታወቀ። በአገልግሎቱ የዋና ዳይሬክተር ጽህፈት ቤት ኃላፊ አቶ ዳምጠው ጥላሁን ለኢፒድ እንደገለጹት በጤና ተቋማት ውስጥ መድኃኒት እያለ የጤና መድን አባል የሆኑ ታካሚዎች ከውጭ ግዙ የሚባልበት ሁኔታ መኖሩን አንስተዋል። በጤና ተቋማት መድኃኒት እያለ የጤና መድን ታካሚውን ውጪ ሄደ ግዛ መባሉ ከተረጋገጠ በጤና ተቋሙ ላይ ክፍያ እስከ መከልከል የሚደርስ እርምጃ እንደሚወሰድ
አስገንዝበዋል። በ2017 በጀት ዓመት የጤና መድህን አገልግሎት በ12ቱም ክልሎችና በሁለቱም ከተማ አስተዳደሮች ተግባራዊ በማድረግም በ1195 ወረዳዎች ላይ ተደራሽ መሆኑን ገልጸዋል። ለኤሌክትሪክ አውቶቡስ አገልግሎት የሚውል ፈጣን መንገድ ሊገነባ ነው ተባለ። በአዲስ አበባ ከተማ መንገዶች ባለስልጣን የኮሚኒኬሽን ጉዳይ ዳይሬክተር አቶ ኢያሱ ሰለሞን ለጋዜጣ ፕላስ እንደገለጹት ለኤሌክትሪክ አውቶቡስ አገልግሎት የሚውል ፈጣን መንገድ ለመገንባት የተነደፈው ፕሮጀክት በዋናነት ለተጓዦች የተሳለጠ የትራንስፖርት አገልግሎት ለመስጠትና በከተማዋ ዘላቂ እድገትን ለማረጋገጥ ነው። ፈጣኑ መንገድ በአዲስ አበባ ከተማ መንገዶች ባለስልጣንና በአዲስ አበባ ትራንስፖርት ቢሮ በጋራ የሚገነባ ሲሆን 15.64 ኪሎ ሜትር ርዝመት ያለው መሆኑን ዳይሬክተሩ ተናግረዋል። አቶ ኢያሱ አክለውም ፕሮጀክቱ 20 ዘመናዊ ጣቢያዎችና 12 ተጨማሪ አገልግሎቶች የያዘ ሲሆን በሚቀጥሉት 2 ዓመታት ውስጥ እንደሚጠናቀቅ ተገልጿል። በዚህም በቀን 400,000 የሚደርሱ መንገደኞችን ማስተናገድ የሚችል ፈጣን መንገድ የሚገነባ መሆኑን ገልጸው በየመዳረሻዎቹ ከ1 እስከ 15 ደቂቃ ባለ ጊዜ የሚደርስ መሆኑን አብራርተዋል። የፕሮጀክቱ አጠቃላይ ርዝመት ከፒያሳ እስከ ጀሞ 3 ኮንዶሚኒየም ያሉትን መንገዶች የሚሸፍን መሆኑን የተናገሩት ዳይሬክተሩ የግንባታ ወጪውም የከተማው አስተዳደርና በአጋር ድርጅቶች እንደሚሸፈን አስረድተዋል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። ፕሬዝዳንት ዶናልድ ትራምፕ የበጀት ወጪ ሰነድ መፈረማቸውን ተከትሎ በአሜሪካ ታሪክ ረጅም የተባለው የመንግስት በጀት እገዳ ተነሳ። በዚህም መሰረት የፌዴራል መንግስት ሰራተኞች እስከ ሐሙስ ወደ መደበኛ ስራቸው ይመለሳሉ ተብሏል። ሸሪፍ ኢማም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተወካዮች ምክር ቤት አዋጁን ካጸደቀ ከ2 ሰዓታት ባነሰ ጊዜ ውስጥ የፌደራል መንግስት ወጪ ረቂቅ አዋጅ ፈርመዋል። በአሜሪካ ታሪክ ለረጅም ጊዜ የቆየ መንግስት የበጀት መቋረጥ ተደርጎም ተወስዷል። በዚህም ሰራተኞችና ቤተሰቦቻቸውን ጨምሮ የአየር መንገድ በከፍተኛ ሁኔታ መጎዳታቸው ተገልጿል። በዚህ በፊርማዬ የፌደራል መንግስት አሁን መደበኛ ስራውን መከወን ይቻለዋል ብለዋል ትራምፕ ረቡዕ ዕለት። አክለውም የኑሮ ውድነቱን ለመቀነስ እንደሚሰሩም ቃል ገብተዋል። አዲሱ የውጪ በጀት የፌደራል መንግስቱ እስከ ጃንዋሪ 30 ቀን የሚጠቀምበት ሪፐብሊካኖች በሚበዙበት ምክር ቤት 222 ለ209 በሆነ ድምፅ ያለፈ ውሳኔ ነው። 7 የዲሞክራትና 1 ገለልተኛ ጭምር የደገፉት ይህ አዋጅ በዚህ ሳምንት ውስጥ ለሴኔቱ ቀርቦ ይጸድቃል ተብሎም ይጠበቃል። የዶናልድ ትራምፕ ፊርማ ኦክቶበር 1 ቀን ጀምሮ ለ43 ቀናት የዘለቀውን የመንግስት በጀት መዘጋት ያቆመዋል ተብሎም ይጠበቃል። የፌደራል መንግስት ሰራተኞችም እስከ ሐሙስ ድረስ ወደ መደበኛ ስራቸው ይመለሳሉ። ይሁን እንጂ ሙሉ ለሙሉ የመንግስት አገልግሎት መች እንደሚጀምሩ ግልጽ አይደለም ተብሏል። በዝግ ወቅት 67,000 የመንግስት ሰራተኞች ከስራቸው ታግደው ነበር። ከዚህ ቁጥር ጋር የሚስተካከል ሰራተኞች ደግሞ ያለምንም ክፍያ በስራ ላይ ነበሩ። አሁን ላይ ላለፈው ለሰሩበት ይከፈላቸዋል። የመንግስት አገልግሎት ተቋማት መነሳቱን ተከትሎ የአየር ትራንስፖርት ኢንዱስትሪ ወሳኝ የሆኑ አገልግሎቶች 2 ሳምንታት ከቀረው ከምስጋና ቀን የጉዞ መጥለቅለቅ በፊት ለማገገም እድል ይሰጣል እየተባለ ነው። ከገና በፊት በሚሊዮኖች ለሚቆጠሩ አሜሪካን ቤተሰቦች የሚሰጠውን የምግብ እርዳታ መልሶ በማቋቋም በበዓል ሰሞን ለበለጠ ወጪ የሚዳረጉ ቤተሰቦችን መታደግ ያስችላል ተብሏል። ይሁን እንጂ በዝጉ ምክንያት ምላሽ ያላገኘ አንድ ትልቅ ጉዳይ አለ ተብሏል። የጤና መድን ኢንሹራንስን ድጎማ በተመለከተ ለ24 ሚሊዮን አሜሪካውያን በተመጣጣኝ እንክብካቤ ህግ መሰረት የትራምፕ አስተዳደር በአመቱ መጨረሻ ላይ እንደማይታደስ አስታውቋል። የጤና እንክብካቤን ድጎማ በተመለከተ በዲሴምበር ወር ላይ ሴኔቱ ድምጽ ይሰጥበታል። ሪፐብሊካንና ዲሞክራቶች የ43 ቀናት የበጀት መቋረጥን ተከትሎ አንዱን ይወቅሳል። ይሁን እንጂ የትኛውም ወገን ቢሆን ግልጽ የሆነ ድል አላስመዘገበም። ሮይተርስ ሰበሰብኩት ባለው የህዝብ አስተያየት ረቡዕ ዕለት እንዳስታወቀው ግማሽ ያህል አሜሪካዊ ዝጉን በተመለከተ ሪፐብሊካንን ተጠያቂ ሲያደርግ 47% ደግሞ ዲሞክራቶችን ተጠያቂ አድርጓል።
ዜናውን ስናዘጋጅ አልጀዚራ እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ